ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችን ቆዩ። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ ከሚገኘው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸውና ድምፄ ወያኔ ቴሌቪዥን ጣቢያን ተቆጣጥረው እንደነበረ ተገለጸ። ታጣቂዎቹ በዋናነት ትኩረታቸውን ያደረጉት የክልሉ ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደ ጽሕፈት ቤት በሚገኝበት የትግራይ ክልል መስተዳድር ህንፃ ላይ መሆኑን የቢቢሲ ትግረኛ ሪፖርተር ገልጿል። መቀሌ ውስጥ እንቅስቃሴ ያደረገው የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ናቸው። እነዚህ ታጣቂዎች ረቡዕ ህዳር 24 2018 ዓ.ም ምሽት አራጉ ወይም እንደርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባ የፈጸሙት። የሰራዊት አባላቱ የነፍስ ወከፍ መሳሪያ የሆኑ ክላሽንኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩ በሚል ሳይቀበሏቸው መቅረታቸው ተገልጿል። እኩለ ቀን ላይ የክልሉ ምክትል ጊዜያዊ አስተዳዳሪ የሆኑት አቶ አማኑኤል አሰፋና የሰላምና የጸጥታ ቢሮ ኃላፊ ሌተናል ጄኔራል ፍስሐ ኪዳኑ ከታጣቂዎች ጋር ውይይት ማድረጋቸው የተነገረ ቢሆንም ንግግሩ በምን ውጤት እንደተጠናቀቀ የተገለጸ ነገር የለም። የቢቢሲ መቀሌ ዘጋቢ እንዳመለከተው ከሰዓት በኋላ ዘግይተው ወደ ከተማዋ የደረሱ ሌሎች የትግራይ ኃይሎች አባላት ወደ ድምፄ ወያኔ ቴሌቪዥን ጣቢያ መስሪያ ቤቱን ተቆጣጥረው ሰራተኞቹ ህንፃውን ለቀው እንዲወጡ አድርገው እንደነበር ተገልጿል። በዚህ ምክንያት ጣቢያው ለ2 ሰዓታት ያህል ስርጭቱ ተቋርጦ ቆይቶ አመሻሽ ላይ ወደ አየር መመለሱን የቢቢሲ ዘጋቢ አረጋግጧል። በተጨማሪም ከሰዓት በኋላ የሰማዕታት ሐውልት በሚገኝበት ግቢ ውስጥ ከፍተኛ ፍንዳ መሰማቱንና ቢቢሲ ምክንያቱ ምን እንደሆነ ባለስልጣናቱን ቢጠይቅም የተጣራ መሆኑን ከመግለጽ ውጭ ዝርዝር መረጃ ማግኘት አልቻለም። ታጣቂዎቹ እኩለ ቀን ላይ ከክልሉ ጊዜያዊ አስተዳደር ባለስልጣናት ጋር ካደረጉት ውይይት በተጨማሪ ሐሙስ አመሻሽ ላይ ሌላ ዙር ንግግር እየተደረገ እንደሆነ የቢቢሲ ዘጋቢ ተረድቷል። ነገር ግን በውይይቱ ውስጥ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። የታጣቂዎቹ እንቅስቃሴ ከትናንት ጀምሮ የታየ መሆኑን ነዋሪዎች ያመለከቱ ሲሆን በዚህም ሳቢያ በመቀሌ ነዋሪዎች ዘንድ ስጋት ተፈጥሯል። የትግራይ ኃይል አባላቱ በወር የሚያገኙት ደሞዝ እንዲሻሻልና ሌሎችም ጥቅሞችን በተደጋጋሚ ሲጠይቁ ቆይተዋል። ለአሁኑ እንቅስቃሴ ምክንያቱ በክልሉ ያጋጠመው የደሞዝ ክፍያ መዘግየት ሊሆን እንደሚችል እየተነገረ ነው። የአርሚ 31 ታጣቂዎች በክልሉ መስተዳድር ህንፃና በተንቀሳቀሱባቸው አካባቢዎች ተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎች ገልጸዋል። እንዲህ ያለው የሰራዊት አባላት እንቅስቃሴ በተደጋጋሚ መከሰቱ በነዋሪዎች ላይ ስጋት መፍጠሩን የጠቀሰው የቢቢሲ ዘጋቢ በዚህም ሳቢያ ግጭት ይከሰታል በሚል ከባንኮች ገንዘብ ማውጣት፣ ከገበያዎች መሰረታዊ ፍጆታዎችን መሸመት እንዲሁም አንዳንዶች ደግሞ ወደ አዲስ አበባ ሲሄዱ በተደጋጋሚ ይታያል ብሏል። እንዲህ ያለው የትግራይ ኃይል አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀድሞም የክልሉ ዋና ከተማ መቀለን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበር ተዘግቧል። በተለይ ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀሌ ጎዳናዎች ወጥተው ቅሬታቸውና ጥያቄያቸውን አሰምተው ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜያዊ አስተዳደር ህንፃ ሄደው የነበረ ሲሆን የተለያዩ መንገዶችን በዚህ ሳቢያ ተዘግተው የነዋሪዎች እንቅስቃሴ ተስተጓጉሎ እንደነበር ይታወሳል። ከዚህ ቀደም በታጣቂዎቹ የቀረቡትን ጥያቄዎችን ተከትሎ የክልሉ መስተዳደር ለደሞዝና ለጥቅማጥቅም ጉዳዮች ምላሽ የሚሰጥ ውሳኔ አሳልፎ ነበር። ስለ ቲክቫ ኢትዮጵያ ዘገባም ስናወራ በትግራይ ክልል መቀሌ ከተማ ፕሬዝዳንት ጽሕፈት ቤት አካባቢ ያለው ሁኔታ ምሽቱንም ባለበት መሆኑን የትግራይ አርሚ 31 እና 22 ታጣቂ ኃይሎች የፕሬዝዳንት ጽሕፈት ቤት ቢሮ እንደከበቡ መሆናቸውን የዓይን እማኞች ለቲክቫ ኢትዮጵያ ተናግረዋል። የድምፂ ወያኔና ትግራይ ቴሌቪዥን ያለበት አካባቢ ከቀኑ 9 ሰዓት ተኩል ገደማ ድረስ እንደተዘጋ ነው፣ ቦታው በታጣቂዎች ተከቧል ነው ያሉት። ጉዳዩን በትክክል ያጣሩ የዓይን እማኞች ሐውልቲ ላይ ፍንዳታ ነበር፣ ድምፄ ወያኔ የትግራይ ቴሌቪዥን ሰራተኞች ከቢሮ እንዲወጡ ተደርገዋል፣ ይህንን ታጣቂዎች ተቆጣጥረውታል ሲሉ ተናግረዋል። በፍንዳታው የተጎዳ ሰው ይኑር አይኑር እስካሁን በትክክል የታወቀ ነገር እንደሌለ የገለጹት ነዋሪዎቹ የፕሬዝዳንት ጽሕፈት ቤት ቢሮ አካባቢን፣ ድምፄ ወያኔን፣ ትግራይ ቴሌቪዥንን፣ ሐውልቲን ታጣቂዎቹ ተቆጣጥረዋል ነው ያሉት። ቲክቫ ኢትዮጵያ ባሰባሰበው መረጃ ደግሞ ፍንዳታው የቦምብ ይሁን ሌላ የነፍስ ወከፍ መሳሪያ ባይታወቅም ድምፁ ግን ሰማዕታት ሐውልት ግቢ ካለ ደን ውስጥ ነው የተሰማው። በሌላ በኩል ነዋሪዎቹ ምሽት 3 ሰዓት ያለው ሁኔታ ሲያስረዱ ሁኔታው እንዳለን ያለው ተኩስ ነበር፣ የተኩሱ ውጤት ገና አላወቅንም፣ አሁን ግን ትንሽ ረጋ ብሏል። በትግራይ የሚስተዋለውን አለመረጋጋት በተመለከተ ነዋሪዎች በሰጡት አስተያየት ገበያ ላይ ያለው ሁኔታም ከሽንኩርትና ቲማቲም በስተቀር የሌሎቹ ሸቀጦች ዋጋ ንሯል፣ ስራም ተቀዛቅዟል ያሉት ነዋሪዎቹ ከዚህ ቀድሞም ብዙ አስተያየት ሰጥተናል፣ ሰሚ ግን የለም፣ ህዝቡ ሰለቸን ካለ ቆየ፣ ይበቃችኋል ብሏል፣ ገላጋይን ያጣ ነው ብሏል።
ቲክቫህ ኢትዮጵያ ለጉዳዩ ምን ምላሽ እንዳላቸው የትግራይ ሰላምና ጸጥታ ቢሮ ለማነጋገር ቢሞክርም ባለስልጣናቱ በተደጋጋሚ ሲደወልላቸው ስልክ አልመለሱም። ጉዳዩን በተመለከተ ረፋድ ላይ ቲክቫህ ምላሽ ጠይቆት የነበረው ሰላምና ጸጥታ ቢሮ በሁኔታው ገና ስራ ላይ ስለሆንን መጀመሪያ ስራውን እንጨርስ የሚል ምላሽ ሰጥቶ ነበር። ጉዳዩን ለማርገብ ምን እየተሰራ እንደሆነና ምን አስተያየት እንዳላቸው የተጠየቁት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ ለጉዳዩ የሚሰጡት አስተያየት እንደሌላቸው የሚገልጽ አጭር የጽሁፍ ምላሽ ሰጥተዋል። ከምሽቱ 4 ሰዓት ጀምሮ በመንግስት የስራ ኃላፊነት ላይ የሚገኙ ከፍተኛ የህወሓት ካድሬዎች የተነሳው ተቃውሞ በውይይት ሊፈታ እንደቻለ ውይይት የተደረሰባቸው ነጥቦች ምን እንደሆኑ ሳይገልጹ በማህበራዊ ትስስር ገጻቸው በስፋት በመጻፍ ላይ ይገኛሉ። ከሰዓት በፊትና በኋላ የትግራይ ታጣቂ ኃይሎችን ተቃውሞ ተከትሎ በሰራዊት አዛዦችና የትግራይ ጊዜያዊ አስተዳደር አመራሮች መካከል ውይይት ተደርጎ የነበረ ሲሆን ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ስለመገኘታቸው የታወቀ ነገር ግን የለም። ይህ በእንዲህ እንዳለ በትግራይ የደደቢትና ሌሎች ማይክሮ ፋይናንስ የባንክ ሂሳቦች በፌዴራል መንግስት ታግደዋል። የፌዴራል መንግስት ለሁሉም ባንኮች የእገዳ ደብዳቤ ጽፏል። የደደቢት ማይክሮ ፋይናንስ ሂሳቡ በመዘጋቱና ባንኮች እግድ ስለተጣለባቸው ህዳር 25 2018 ዓ.ም ከአንበሳ ባንክ 10 ሚሊዮን ብር ማውጣት እንዳልቻለ የአዩዛ ሀበሻ ምንጮች ገልጸዋል። በትላንትናው ዕለት የሁሉም ተቋማት የሂሳብ አካውንት እንደታገደና የፌዴራል መንግስቱ ወደ ሁሉም ባንኮች የእግድ ደብዳቤ መጻፉ ታውቋል። ከዚሁ ጋር በተያያዘ ዶይቼ ቬለ ያነሳውን ዘገባ እናነሳለን። ዓለም አቀፍ የአካል ጉዳተኞች ቀን ትላንት በመቀሌ ሲከበር የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሌላ ጦርነት ተነስቶ ህዝብ ለዳግም ሰቆቃና እልቂት እንዳይዳረግ የተደረገው ጥረት የበረታ እንደሆነ ተናግረዋል። ሌተናል ጄኔራሉ የትግራይ ህገ መንግስታዊ ወሰኖችን የማስከበር እንዲሁም በሞትና በስቃይ ውስጥ 6ኛ ዓመታት እያስቆጠሩ ያሉት ተፈናቃዮች ወገኖች ወደ ቀያቸው የመመለስ ጉዳይ ለሌላ ዙር ጦርነት ማገርሸት ዋና ምክንያት መሆን የሚችሉ መሆናቸውን ገልጸዋል። ጊዜያዊውን አስተዳደር የመምራት ኃላፊነት ከአቶ ጌታቸው ረዳ ከተረከቡ 8 ወራት ገደማ ያስቆጠሩት የጦር መኮንን ቁልፍ የሰላምና የጦርነት ጥያቄ ያሏቸው ሁለት ጉዳዮች በሰላማዊና ፖለቲካዊ መንገድ እልባት ማግኘት የሚችልና የሚገባው መሆናቸውን አስረድተዋል። በኢትዮጵያ ፌዴራል መንግስትና በህወሓት መካከል የተፈረመው ግጭት የማቆም ስምምነት እንዳይፈርስ ጊዜያዊ አስተዳደር የሚጠብቀው እንደሆነ ተናግረዋል። ይሁንና ባለፈው ሰኞ በአክሱም ከተማ ባደረጉት ንግግር ስምምነቱ በምሉዕነት ሳይተገበር የተገኘው አንጻራዊ ሰላም አደጋ ላይ እየወደቀ ከፍና ዝቅ የሚል ውጥረት እየተመለከትን እየኖርን ነው ብለው ነበር። ይህንን ሁኔታ የሚያባብሱ ኢኮኖሚያዊ ጫናዎችና ክልከላዎች ደግሞ እንደ ጫና መፍጠሪያ መሳሪያ መጠቀም የተለመደ ሆኗል ሲሉም ተደምጠዋል። የመንግስት ሰራተኞች ደሞዝ ድጎማ በጀት መላክ ከቆመ 2 ወር አልፎታል ያሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት እርምጃውን ከነውርም የከፋ በማለት ገልጸውታል። ባንኮቻችንም ካሽ አልባ ሆነው በትግራይ ኢኮኖሚ ሊጫወቱት የሚገባ አዎንታዊ ሚና ቀርቶ ህዝብ የቆጠበው የራሱን ገንዘብ እንኳን እንዲጠቀም እያደረጉ አይደለም ሲሉም ተናግረዋል። ዶይቼ ቬለ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ባነሱት የበጀት ድጎማ ጉዳይ ላይ ከገንዘብ ሚኒስቴር ማብራሪያ ለመጠየቅ ያደረገው ጥረትም አልተሳካም። ሌተናል ጄኔራል ታደሰ የጠቀሱት ከፌዴራል መንግስት ለትግራይ የተመደበው የበጀት ድጎማ ሳይላክ መቅረትና በባንኮች የተፈጠረው የጥሬ ገንዘብ እጥረት የከፋ ተጽዕኖ ሊያሳድሩ እንደሚችሉ በመቀሌ ዩኒቨርሲቲ የኢኮኖሚ ትምህርት ክፍል መምህር ዶክተር ሙዑዝ ሀዱሽ ይሰጋሉ። ህዝብ የሚጋፈጠውን ችግር ከማባባስ በተጨማሪ የክልሉ ኢኮኖሚ እንዳይገግም የሚደረጉ ጥረቶችን እንደሚያደናቅፉና ተጋላጭነቶችንም እንደሚያባብሱ ዶክተር ሙዓዝ ለዶይቼ ቬለ ገልጸዋል።